እሱ ከተግባሩ ራሱ እየተናገረ ነው። አሁን እዛ ጋር ተጨነቀ ማለት ምን የሚያስጨንቅ ነገር አለ እዛ ጋር? በተግባር በቃ በቃላት ተናገር፣ በድምጽ ተናገር። ያን መስማት ነው የምፈልገው። ሌላስትለው እንዴ አንቺ እኔ ግድ መናገር አለብኝ እንዴ ምናምን ነገር አላት። ከማደርጋቸው ነገሮች መረዳታችሁም ወይ ምናምን እያላት ነበር። እሷ ደግሞ ነው መረዳት አልችልም። በቃ ባንደበት የሩታም አለች እወድሻለሁ አፈቅርሻለሁ ብለህ ባንደበት ንገረኝ እንጂ ብቻ ምን ልበልክ? እሷ አሁን ንገረኝ በቃ የወደፊት ሚስትህ አድርገኝ ልታዘዝህ እንዲልሁን እያለች ነው። እና ባንደበት ተናገር በተግባር ሳይሆን በቃላት በድምጽ ነው የምፈልገው አይነት ነገር ነው ያለችው። እሱ ደግሞ ድምጹን አጥቶ እንደዚህ ማለት በቃ አልፈለገም። ለምን እንደዚህ መሸፈን እንደፈለጋችሁ አንቺ ሜላተም እኔ ምንም ነገር አላውቅም ማለት ለምን እንደዚህ የምታረጉት ነገር ያንተ እንትን ነው በቃ ምንም የሚያስተናግር እኮ አይደለም። አረው ጊዜ የማይባል ነገር አትበይ እዚህ ጋር አይደለም። እንትና ማን ነው ምን ደስታ ልቲ ነው ደስታ ወይስ ዳንኤልቲ ነው? እኔ እህትሽ አይደለም ነው ወይ እኔ ሳስበው የለ ለእህትሽ ሁላ የለ የምታስቢላት ምንም ነገር አይመስለኝም። ግን ያ 100% ፍቅር ያለው ሰው አወድሻለሁ አፈቅርሻለሁ ብሎ ማለት ይችል ነበር። ምንም የሚገድበው ነገር የለም። ባይወዳትም አልወድሽም ብሎ መናገር ይችል ነበር። የሚገድበው ነገር የለም። የልጁ እናት እያለች እዛ ጋር ባለቤቱ እያለች ስንት መከራ ያሳለፈ ስንት ችግር ከሷ ጋር ያሳለፈ እዛ ጋር እያለች ለምን እዛ ጋር መናገር ለምን አቃተው? አሁን አንቺ ስሜት መጉዳት ምናምን ነገር አይደለም። ያዙት ትዳር እንጂ ይሄ የስሜት ጉዳይ አይደለም። ትዳር የስሜት ጉዳይ አይደለም። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። ቤተሰቦቻችን እንግዲህ ያው አላ አይደለ ይቅርታ በመጀመሪያ ያ ሁሌም እየመጣን ስለ ሩታ በማውራታችን በጣም ይቅርታ። ይሄ ነገር ደግሞ እናንተ ልትቀየሙን አይገባም። ከዚህ ቀደም ብያችኋለሁ። የነሱ ነገር አንድ ነገር እስከሚስ ድረስ የሩታና አብርሽ ነገር አንድ ቦታ እስከሚስ ድረስ ያው እኛ ስለነሱ ማውራታችን ስለነሱ መስራታችን አናቆምም። ያው አላ አይደለ የነሱ ትዳር መስተካከል ስላለበት ነው። የኛ ህይወትም አለ። እኛም ብዙ ስራዎች መስራት እንችላለን ብያችኋለሁ ከዚህ ቀደምም ያው የነሱ ነገር አንዴ እናስተካክል ብዬ ነው። በመጀመሪያ በምችሉት አቅም ይሄን ቪዲዮ ሼር እያደረጋችሁ ለብሶ እንዲደርስ አድርጉ። የምሬ ነው የምላችሁ። ማለት ዛሬ መስማት ያለባችሁ ነገር አለ፣ መስማትም የሌለባችሁ ነገር ሊኖር ይችላል፣ አይታወቅም። ግን ዋና ደግሞ መስማት ያለባችሁ ነገር ከምታምኑት ሰው አለ። ዛሬ እዱን ጠርቻታለሁ። ዛሬ ማውራት ነገር አለ፣ ምጠይቃትም ነገር አለ። ትናንትና አይታችኋል የተፈጠረው ነገር አብርሃም ሄርሜላ ምናምን መተው ለኔ ስሜት ካለ ስሜት ንገረኝ ወይ ደግሞ ስሜት ከሌለ እንዲህ በላይ ምናምን ነገር ብላ ያው ነግራው ነበረ። አብርሃም ደግሞ በግልጽ ለሄርሜላ ስሜት እንዳለው ግልጽ ነው። ሄርሜላ እንደሚወዳት ግልጽ ነው። እዛ ጋር የሚያሳየው ፊሊንግ የሚያሳየው ነገር ሙሉ በሙሉ ለሄርሜላ ስሜት እንዳለውና ሄርሜላን እንደሚፈልጋት ከሷም ጋር ህይወት መቀጠል እንደሚፈልግ ያስታውቅበታል። ምክንያቱም ተናገር ሲባል አንቺ እስከዛሬ ድረስ ከኔ ጋር እያለሽ እንዴት ስሜቴ እንዴት መረዳት አቃተሽ? እንዴት መረዳት ከበደሽ? እያለ ብዙ ነገር ሲነግራት ነበረ። እና ቤተሰቦቻችን እኔ ማለት ለናንተ የምነግራችሁ ሌላ ነገር የለም። እንግዲህ አይታችሁታል። ከዛ በላይ ምንም አይነት ነገር መረጃ ሊመጣላችሁ አይችልም። አብርሃም ሩታን ያፈቅራታል፣ አብርሃም ሩታን ይወዳታል እያላችሁ የምታወሩ ሰዎች ይሄ አብርሃም አይወዳትም። አብርሃም ቢወዳት እዛ ጋር አብርሃም ሩታ ራሱ በመጣችበት ሰዓት ራሱ መልስ መመለስ ይችል ነበር። ሄርሜላ ራሱ በቃ ንገረኝ፣ እኔ ማወቅ ፈልገው ስሜትን ብቻ ነው። ገና ትናንትና ብቻ ነው አቤል ጥሩ ስራ የሰራው ብዬ ማስበው። እሱም ያው ጥሩ ስራ እንበለው ብዬ ነው። ምክንያቱም ሩታን ባለችበት የሄርሜላ እህት ማርቲን ብትባለው ልጅ ባለችበት ለሄርሜላ ስሜት አለ ወይስ የለህም? ይሄን ነገር ግልጽ አውጣ ብሎት እሱ ግን ምንም በቃ እዛ ጋር ማለት ሸፋፍሮ ነው ያለፈው። ያ ማለት ምንድነው? አብርሃም ሄርሜላን ያፈቅራታል ማለት ነው። ለሩታ ስሜት የለውም ማለት ነው። አብርሃም ሩታን ብዙ ነገር ብሏታል፣ ብዙ ነገር አድርጓታል። ከህይወትሽ ያለ ማስወጣት ያለበኝ ሰው አስወጪ ብሏት ሜሪን እና ዳኒን አስወጣለች። በጣም አስቀኝ ማለት ነው። በዛ አጋጣሚ ሩታ ትክክል አላረሽም። ባለፈው በስራሽ ስራ ሜሪና ዳኒን ማባረር ነበርብሽ። ሜሪ ላንቺ ነበር እዛ ጋር ቆመችው። ሜሪ ላንቺ ነበር ከጎንሽ የሆነችው እንጂ ያንቺን ትዳር ለማበላሸት አንድም ቀን አልሞከረችም። አብርሃምስ ይኸው አሁንም ድረስ እዛው ነው ያለው። አብርሃም እዛው ድረስ አንቺ እሱ የሚልሽ ነገር ታደርጊያለሽ። አንቺ ደግሞ የምትይው ነገር አብርሃም እያደረገ አይደለም። እኔ አላቅም በዚህ ልክ ለምን እየሆነ እንዳለ አብርሃም
ኢኑስ ያው እዱን እያየዋት ነው። እሷም ደርሳለች። እኔ ምንም ነገር የለውም በቃ ማለት እሷን የምጠይቃትን ነገር ነው ጫነው እዱን ጠይቃታለሁ። ያን ነገር እዱ በስርዓት ከመለሰችልኝ መለሰችልኝ እናንተ እንድትሰሙት ስለምፈልግ ነው። እና እዱ መጠየቅ ያለብኝ ነገር አለ። እሷን ጠይቂያት። ያው እናንተ መስማት ያለባችሁ ነገር ስላለ ነው። ያው ምን ነገር አላቅም። ያው እዱ አጠገቤ ነች። እንግዲህ እንዴት ነው አብዱላዊት? እንዴት ነሽ? አለ ወይ? ሰላም ነው? ሰላም ነው። ደህና ነሽ? እንዴት ነሽ? ሁሉ ሰላም አለን። እንዴት ምንድነው ዛሬ ደግሞ? አይ ካሜራ አስቀምጠናል። ካሜራ አስቀምጬ ነው እንግዲህ ካሜራ ይዘነው ለካ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ያው በጠዋቱ እያቃዠው ነው መሰለኝ ያደረው። አንዴ ባስቸኳይ እፈልግሻለሁ ብሎ ጠርቶኛል። እንግዲህ ያው ቤተሰብ መጥቻለሁ። ለምን እንደፈለገኝ አላውቅም። ምን ችግር ሰላም ባስቸኳይ ነው ጠራሽ? በሰላም ነው ባስቸኳይ ነው ጠራሽ። እሱን አውቃለሁኝ። እና እዱ ዛሬ ልነግርሽ የመጣሁት ወይም ደግሞ ልጠይቅሽ የመጣሁት ነገር አለ በኦዲየንስ ፊት ለፊት ማለት ነው። ይሄን ነገር ያው በቃ አንቺ ታውቂያለሽ ብዬ ስለማስብ ነው አንቺ ጋር ቀጥታ የመጣሁት እና ደግሞ ኦዲየንስ ማወቅ ስላለበት ነው ዛሬ አንቺ ጋር የመጣሁት። ትናንትና አይተሽ ነበር ቪዲዮ የተለቀቀውን ቪዲዮ አብርሃም ቤት የተለቀቀውን ቪዲዮ አብርሃም፣ አቤል፣ ሄርሜላ፣ ማርታም ትባልጭ እና ደግሞ ሩት በነበሩበት ሰዓት አብርሃም ለሄርሜላ ፍቅር ካለ ለሄርሜላ ስሜት ካለ ንገራትና ሩታም ቁርጧን ተወቅ ሄርሜላ ቁርጧን ተወቅ ብሎ አቤል አምጥቶ ነበረ ማለት አብርሃም ደግሞ እዛ ጋር እየተናገረ አለ። እናንተ ደግሞ አንቺም ወይ ሜላትም እያወራችሁ ያላችሁት አብርሃም ሩታን እንደሚያፈቅራትና ሩታን እንደሚፈልጋት ነው እያወራችሁ ያላችሁት። ይሄ ነገር ማለት እንዴት ታያለሽ? ትናንትና አይተሻል። ለሄርሜላ ስሜት አለ የለህም ሲባል ምንም ሊናገር ፈቃደኛ አይደለም። ያ ማለት አብርሃም ሩታን ሳይሆን ሄርሜላን ነው የሚያፈቅራት ማለት ነው። ይሄ ነገር ግልጽ ይሆንልሻል ብዬ አስባለሁ። ላንቺም ለሜላትም ማለት ነው ለሁላችሁም። እዚህ ጋር ምን አለ መሰለህ አሁን አብርሃም ለሄርሜላ ቦታ አለው ምናምን እንደሚያፈቅራት በዚህ ያስታውቃል ምናምን ላልከው ነገር ምንም ያስፈራው ነገር የለም። ትክክለኛ የሚወደድ ከሆነ እኮ አጠገቡ ናት፣ እየተጠያየቁ ነበረ። ለኔ ያለኝን ፍቅር ገለጽላቸው፣ በአፍ ባንደበት ተናገር፣ በተግባር ሳይሆን በቃላት በድምጽ ነው የምፈልገው አይነት ነገር ነው ያለችው። እሱ ደግሞ ድምጹን አውጥቶ እንደዚህ ማለት በቃ አልፈለገም። ስለዚህ እኮ በቃ ትክክለኛ 100% ፍቅር ያለው ሰው አወድሻለሁ አፈቅርሻለሁ ብሎ ማለት ይችል ነበረ። ምንም የሚገድበው ነገር የለም። ባይወዳትም አልወድሽም ብሎ መናገር ይችል ነበር። የሚገድበው ነገር የለም። ስለዚህ ወዳታል ማለት ነው አይደለም። አልወድሽም ወድሻለሁ የሚለውን አውጥቶን ተባ ካልወደዳት በቃ ምንም እንትን አይደለም። እዛ ጋር ደግሞ እሱ ውስጡ እየተጨነቀ ነው ያለው። በግዳጅ የሆነ ተረቆ ተገዝቶ በግዳጅ በቃ ወዳታለሁ አፈቅራታለሁ ብለህ ተናገር አይነት ነገር ነው አቤል እያለ ነው። እንደዛ አይደለም እያወሩ ያሉት። አስጨርሰኝ እሺ አውሪ እያለ በቃ እውነት አንተ ምንድነው እሱ ሰው እኮ የሆነ ነገር እንዲህ ነው ብሎ ካልነገረ በስተቀር አንተ ችግር አለብህ ሲጀምር ማለት ነው። አትረዳም። የሆነ ነገር ሰው እንዲህ ነው ብሎ ካላለ በስተቀር የሆነ በቃ ቃል በቃል ነው አንተ የምታምነው። እንዴት አለ አንድ ነገር እንዴት አለ መሰለህ ሰው እኮ ፊት ለፊት እንዲህ ነው ብሎ ካላለ ማመን እንትን ማለት የለብህም። በቃ መሆን አለበት እንደዚህ ግልጽ አድርጎ መናገር አለበት። እሱ እኮ ተግባሩ ራሱ እየተናገረ ነው። አሁን እዛ ጋር ተጨነቀ ማለት ምን የሚያስጨንቅ ነገር አለ እዛ ጋር? በተግባር በቃ በቃላት ተናገር፣ በድምጽ ተናገር። ያን መስማት ነው የምፈልገው። ሌላስትለው እንዴ አንቺ እኔ ግድ መናገር አለብኝ እንዴ ምናምን ነገር አላት። ከማደርጋቸው ነገሮች መረዳታችሁም ወይ ምናምን እያላት ነበር። እሷ ደግሞ ነው መረዳት አልችልም። በቃ ባንደበት የሩታም አለች እወድሻለሁ አፈቅርሻለሁ ብለህ ባንደበት ንገረኝ ብላስትለው ልጁ ደግሞ ውስጥ ላይ ያለውን እኛ አናውቅም። በቃ በዛን ሰዓት በቃላት እንደዚህ ነው ብዬ ብላት ምናልባት ልትጎዳ ትችላለች የሚለውን አስቦ ነው እንትን የሚለው እንጂ በቃ ወድሻለሁ ካላት ቀጥታ ወድሻለሁ እንደዚህ እንደሉ በቃላት አውጥቶ መናገር ይችላል። እሷ ግን የፈለገችው ያንን ነው። በቃ በድምጽ በቃ መስማት ነው የምፈልገው ነው ብላ እያለች ያለችው። እሱ ደግሞ ያን አውጥቶ ለመናገር በቃ እጅግ በጣም እንትን አለው ውስጡ ላይ። እንግዲህ አዝማሚያው እንግዲህ ወደ ልጁ እናት ይመለስም አይመለስም አላውቅም። እሱ የራሱ እንትን ነው። ስመጣ ደግሞ በነፃነት ያው በቀደምም እነ ሜሪ እንደዛ ሩታ አርጋ ያወጣቻቸው ከቤት ያባረረቻቸው በግልጽ በቃ ማንንም ማግኘት አልፈልግም። ስመጣ ቤቴ ማንንም ማግኘት አልፈልግም። ምክንያቱም በእርጋታ ማንንም በሌለበት ማውራት መጫወት ነው የምፈልገው አይነት ነገር ነው እንትን ያለው።
እና አቤል ደግሞ በግድ በቃ ማወቅ አለብህ ምናምን ንገራት፣ ግልጹን አስረዳት ምናምን ያለ አቤል ትክክል ነው እያደረገ ያለው እዛ ጋር። እና ደግሞ ካልሽም ምናልባት ከትናንትና ወዲያም ሩታ ያደረገችው ነገር ነሜሪና ዳኒ ከቤት ማስወጣቷ ትክክል አይደለም። እና ደግሞ እያልሽ ነበር ራስሽ አብርሃም እዛ ጋር ተናገር ሲባል ማለት ከበደዋል ሽኛ አይደል? ጨነቀው ምናምን ነገር ስሜቱን ለማውጣት ለምን ይከብደዋል? ሄርሜላን ካልፈለጋት የማይወዳት ነገር ከሆነ ለሄርሜላ ስሜት ከሌለው አንዴ ቆይ ለሄርሜላ ስሜት ከሌለው እዛ ጋር መናገር ይችላል ነበር አይደለ? ስለዚህ አልፈልግሽም ብሎ ወይም ደግሞ እኔ ለሩታ ለሄርሜላ ምንም አይነት ስሜት የለኝም እኔ ማፍቅረው ምን የምፈልገው ከልጅ እናት ነው ከሩታ ነው ብሎ መናገር ይችላል ነበር አይደለ? እንዴት ነው የምታስበው ግን በእናትህ አንዳንድ አስተሳሰብ ያንስቆም አድርገህ እንትን ይኸው ምንድነው መሰለህ አንተ ሁሉ ጊዜ በቃ እንደዚህ የሆነ ግትር ያለ እንትን አትበል። ተረዳ ለምን እንደሆነ ታውቃለህ? አሁን እሱ እዛ ጋር ለሄርሜላ በአንድ ጊዜ ቢያንስ ሰው እኮ የተወሰነ ያሳለፈውን ፍቅር ያስባል። አንተ እንዴት እንደምታስብ አላውቅም። አንተ ለምሳሌ አንድ ጓደኛ ነበረችና አልፈልግሽም ባንዴ ነው እንዴ በቃ አልፈልግሽም ምናምን ለበሰው ፊት እኮ አይደለም የምታዋርደው። እማልፈልጋት ከሆነ አሁን ቢልንገርሽ እኔ አይደለ ወዱ ባለቤቴ ያለች የልጅ እናት ያለች ያቺ ልጅ እኔ ማልፈልጋት ከሆነ በግልጽ ነው የምነግራት። ለምን አልነግራትም? ለምን አልነግራትም? ቤተሰብ መጮህ እኮ አይደለም የኔ መጮህ ምናምን ነገር አይደለም። እኔ ለምን እንደዚህ መሸፈን እንደፈለጋችሁ አንቺ ሜላተም እኔ ምንም ነገር አላውቅም ማለት ለምን እንደዚህ የምታረጉት ነገር ያንተ እንትን ነው። በቃ ምንም የሚያስጠላ ነገር እኮ አይደለም እዱ። እኔ ከሰው ጋር መግባባት ይችላል በንግግር ተረጋግተህ ማናገር የምትችል ከሆነ አናግረኝ። እንዴ ልትጨቃጨቅ ከሆነ እኔ ትቼ እሄዳለሁ። እኔ በመጨቃጨቅ ምናምን አይደለም። ስለዚህ ልንገርህ አይደለ ምንድነው እሱ አንተ የራስህ በቃ እንደ ሰው እንደ ራሱ አስተሳሰብ ነው የሚያስበው። አንተ እንደ ራስህ አስተሳሰብ እንደ ራስህ አመለካከት ከሆነ አላውቅም ግን ቢያንስ እኔ በእኔ በኩል ቢሆን ማለት ነው በጣም በፊት የሚንከባከበኝ በቃ የልብ ትርታ የሚያዳምጠኝ ሰው በአንድ ጊዜ አልፈልግም እንደዚህ ብዬ እኔ አልለውም። ለምን ያሳልፍኩትን ነገር ትዝ እያለኝ በአንድ ያንን ሰው መጉዳት አልፈልግም። ቀስ ብዬ ነገሮችን በመራቅ በመሸሽ ከቀን ወደ ቀን ነው እንጂ በአንድ ጊዜ እሱ እኮ እዛ ጋር ሄርሜላን አልወድሽም በቃ እኔ ወደ ቀድሞ ህይወቴ እመለሳለሁ ከልጄ ጋር ማኖር ነው የምፈልገው ምናምን ብሎ እኮ ማለት አላቃተው። ግን ስሜት የሚባል ነገር አለ። አሁን እሱ ጋር ስሜት የሚባል አለ። ያሳለፈውን ነገር ነው እያሰበ ያለው። ባንድ ይችል ልጅ እንደዛ ብዬ ብላት ለምን እጎዳታለሁ የሚል ሐሳብም ሊኖር ይችላል። እንደራስ አታስብ። እንደዚህ ነው እንደዚህ አትበል። በቃ ሁሉ ጊዜ ማለት ነው የሆነ ግትር ያለ ሐሳብ አትያዝ። ምንድነው እሱ በቃ በዛን ሰዓት እኮ መናገር ይችላል። አሁን እንዳልኩ ስሜቷን ለመጉዳት ፈልጎ ነው። አቤላም ቢሆን እንደውም ምንድነው እያሉ ያሉት እንደውም ሞሬዝ በቃ አቤል አንተ አግባት በቃ አንተ ልታገባት ፈልገህ ነው ድሮም እንትን የምትለው አንተ አግባት ምናምን ነገር እያሉት ነበር ለአቤል ማለት ነው። ስለዚህ ምንድነው አቤል ጥሩ ማሰብ መጥፎ ማሰብ አይመለከተኝም። ግን እዛ ጋር ሰውን ባንድ ጊዜ ሰውን ቅስም ላለመስበር ነው ብዬ ነው እኔ ያሰብኩትም ወስደው በቃ ይሄ ነው። አንቺ እኔን አስበሽ ሊሆን ይችላል እና ደግሞ እሺ እኔ ልንገርሽና ማታም ምናልባት ይሄ ቪዲዮ ከተለቀቀ በኋላ ብዙ ነገሮችን ለኔ ደርሰውኛል። ብዙ መረጃዎች ለኔ ደርሰውኛል። ብዙ እንትን ቮይስ ከውጭ ሀገር ተልኮልኛል። እኔ እኮ ማለት ቤተሰብም እዱ ማለት ነው በምን አይነት መንገድ እንደተረዳችሁት እንደሆነ አላውቅም። አንድ ሰው ብዙ አይነት ጊዜ ሊያሳልፍ ይችላል። ያ ሰው ያን ጊዜ ሲያሳልፍ በውስጡ ምንም አይነት ነገር ለዛ ሰውዬ ፍቅር ከሌለው ለዛ ሰው ምንም አይነት ነገር ስሜት ከሌለው የልጁ እናት እያለች እዛ ጋር ባለቤቱ እያለች ስንት መከራ ያሳለፈ ስንት ችግር ከሷ ጋር ያሳለፈ እዛ ጋር እያለች ለምን እዛ ጋር መናገር ለምን አቃተው? አሁን አንቺ ስሜት መጉዳት ምናምን ነገር አይደለም። ያዙት ትዳር እንጂ ይሄ የስሜት ጉዳይ አይደለም። ትዳር የስሜት ጉዳይ አይደለም። እኔ ካንቺ በላይ አላውቅም ትዳርን። ግን ትዳር ደግሞ ሲገባው ይሄ በስሜት ምናምን ነገር የሚወሰንበት ነገር አይደለም። ትዳር ውሳኔ ያስፈልጋል። በቃ አብርሃም ሄርሜላን ይወዳታል ወይስ ሩታን ነው የሚወዳው? ሄርሜላን ነው የሚወዳት፣ ሄርሜላን ነው የሚያፈቅራት። እኔ እውነቱን ስነግርሽ ማለት ነው። ምክንያቱም ነው አይደለም እዱ አንድ አስጨርሽኝ እዛ ጋር እዱ መናገር ይችል ነበረ። እኔ ሄርሜላ ብዙ ላይፎችን እኔ ካንቺ ጋር አሳልፌያለሁ። ብዙ ደስ የሚሉ ላይፎችን አሳልፌያለሁ። ግን ያ ሁሉ ላይፍ ከኔ ካንቺ ጋር ቤስት ፍሬንድ እንጂ ማይሆን ነገር አይደለም ብሎ መናገር ይችል ነበር አይደለ? አይችልም? መናገር ይችል ነበር። እና እኔ በቃ ይሄን ነገር ብቻ ነው ልነግርሽ እንፈልገው እንጂ ሌላ ነገር አይደለም። አብርሃም ሄርሜላን እንጂ ሩታን አያፈቅራትም እያልኩሻለሁ። ይሄ ነገር ደግሞ ለምን እናንተ ሊገባችሁ እንዳልቻለ ወይም ደግሞ ለምን ልትረዱት እንዳልፈልጋችሁ ወይም ደግሞ አብርሃምን ለምን በዚህ ልክ እንትን እንደምትሉት አላውቅም። በቃ
ገብቷችኋል መቼም እኮ ግን እናንተ ለምን ማመን እንዳልፈለጋችሁ አላውቅም። በቃ አንድና አንድ አይፈልጋትም። ይሄ ነገር ለምንድን ነው የማታምኑት? አንተ ምን ነው መከፈል ጀመረ እንዴ? ኧረ በስመ አብ ወልድ። እኔ ሩታ እንዳትጎዳ ስለምፈልግ ነው። ማን የሚከፍለኝ? አብርሃም የሚከፍለኝ ወይስ ሄርሜላ ነች ወይስ ሩታ ነው የሚከፍለኝ? አቤል ልትይ ነው? ኧረ ጊዜ የማይባል ነገር አትበይ። እዚህ ጋር አይደለም እንትና ማን ነው? ምን ደስታ ልትይ ነው? ደስታ ወይስ ዳንኤል ልትይ ነው? እኔ እህትሽ አይደለም ኖ ወይ እኔ ሳስበው የለ ለእህትሽ ሁላ የለ የምታስቢላት ምንም ነገር አይመስለኝም። ለሄርሜላም ለሩታ የምታስቢ አይመስለኝም። ከዛ ይልቅ ለምን አይደለም ከዚህ ሁሉ ትናንትና ተናግረሻል እኮ አይደለ እንደ ቪዲዮ ላይ ሄርሜላን ኖ አንድ አስጨርሽ አትናደድ እኮ ለምን ለምን እናዳለው? እኔ እህትሽ እንድትጎዳ ስለማልፈልግ ነው። በጣም ስለማከብራት ነው። በጣም ስለምወዳት ነው። እንደ ወንድምነት ማለት ነው። ልንገር አንድ ነገር አለ። አሁን አንተ እየተናደድክ ስሜታዊ ሆነ አትናገር። በቃ ተረጋጋ። ምክንያቱም እኔ በእነሱ ነገር እኮ አንተ ውስጥ ስሜታዊ ሆነ እየተጎዳ ነው። አትናደድ። ምንድነው እሱ እኛ እያንዳንዱን ልብ እንግዲህ ውስጣቸው ገብተን አናውቅም። እግዚአብሔርና ባለቤቱ ብቻ ነው የሚያውቀው። ወይ ደግሞ የሰው ማንነት ጨው አይደለም ቀምሰህ አታየውም። እሱ እንግዲህ እዛ ጋር አጥቶ መናገር የከበደው ነገር አላውቅም። አንተም አታውቅም እኛም አናውቅም። እስቲ የሚሆነውን ነው እኛ በቃ ዝም ብለን የምናየው። በሰዓቱ እንደዛ የሆነውን ነገር እንትን ብለን ነው ተሰምቶን ልናወራው የቻለው። ስለዚህ በቃ እኔ እንጃ ብቻ ምን ልበልክ። እሱ አሁን ንገረኝ በቃ የወደፊት ሚስትህ አድርገኝ ልታዘዝህ እንዲልሁን እያለች ነው። እና በቃ አይምሮዬን ልታፈንዱት ነው። ምንድነው እሱ ብትሉኝ በቃ አንቺም ይሄን ነገር ታውቂያለሽ እንዴ? ሩታ እንደምትመጣ ይሄንን ሴራ እንደተሰራ ይሄን ነገር ታውቂያለሽ እንዴ ሲላት እኔ አላውቅም ምናምን አለችው። ታውቂያለሽ አንቺ ይሄን ነገር ሳታውቂ አይቀርም ታውቂያለሽ ምናምን ሲላት አይ በፍጹም ምናምን አላውቅም ምናምን ያለችው። ከዛ ማን የጠራት ምናምን ሲለው አቤል እኔ ነኝ በቃ እውነቱን ማወቅ አለባቸው ምናምን ነገር አለ። እሱ እስከ ዛሬ ድረስ ነው ወይስ ፊት ለፊት ሰውን ለማጣላት ብሎ ነው ፊት ለፊት ላይ ይዟቸው መጥቶ ፊት ለፊት እንትን የሚላቸው? እስከ ዛሬ ድረስ ያውሉ ሲያሸረግድ ያውሉ እላይታች ሲል ሳያቀርቶ ነው ነው አይደለም። ይሄኔ እኮ ወይም አብርሃም እኮ ስላቤል ተይው። እኔ አሁን ስላቤል እኮ አይደለም እዚህ ጋር አቤል ጥሩ ነገር ነው ያደረገው። ትናንትና ጥሩ ነገር ነው ያደረገው። ከዚህ በፊት ያው መጥፎ ነገር ነው ያደረገው። እስከ ዛሬ ሰው እንዳረዳዱ ነው ሰው እንዳረዳ አይደለም። ይሄ ትክክለኛ ነገር ነው እዛ ጋር ያደርጋል። ምክንያቱም ሩታን ባለችበት እንዴ ሩታ እኮ ባለቤቱ ነች አይደል እንዴ? የልጁ እኮ እንትን ነው አባት ነው አይደል እንዴ የሷ ልጅ። ስለዚህ እሷን ባለችበት ሄርሜላን ባለችበት ሄርሜላም እህት ማርቲ የምትባለው ልጅ ማለት ነው እሷን ባለችበት ያለን ስሜት ተናገርኩ ያለው ያ ነገር ምንም ነገር የተባለ ነገር ለማረም እንዲያብራም ለሩታ ስሜት ነው ያለ ወይስ ለሄርሜላ ነው? ያን ነገር መናገር እኔ ለኛውም ሰው ይከብዳል ብዬ አላስብም። እኔ ምናልባት ለአንተ ደግሞ ይቅርታ አድርግልኝ ማርታ ምናምን የምትላት ልጅ ትናንትና መታ በቃኛ ሶስታችን ተነጋግረን አሁን እኮ እዛ ጋር ራሱ እየዋሸችው ነው ሄርሜላ ማለት ነው። ምን አላት ይሄ ነገር አንቺን ታውቂያለሽ እንዴ ሲላት እኔ አላውቅም አለች። ግን ማርታ ደግሞ ምን አለች እኛ ሶስታችንም ተወያይተን የጨረስነው ነገር ነው። እሷ እዛ ጋር ሲጠይቃት እኔ በፍጹም አላውቅም አለች ሄርሜላ። ማርታ ደግሞ በቃ ይኸውልህ አብርሃም ልንገርህ ሶስታችን ተወያይተን ተነጋግረን የመጣንበት ጉዳይ ነው። ሄርሜላ እዛ ጋር አላውቅም ትላለች። ማርታ ደግሞ ሶስታችን ተነጋግረን የመጣንበት ጉዳይ ነው አለች። ምክንያቱም ሄርሜላ ታውቃለች ማለት ነው። በቃ ሩታ እንደምትመጣ ይሄን ነገር በሩታን ፊት ሊጠይቁት እንደሆነ ታውቃለች ሄርሜላ ግን ለአብርሃም ምንድነው ያለችው እኔ ሩታ እንደምትመጣ አላውቅም ይሄ ፕሮግራም እንዳለም አላውቅም በቃ ብላ ነው ያለችው። ስለዚህ ማርታ የምትባል ደግሞ ማለት ነው ትላንትና ከትላንት ወዲያ መጣ እነሱ ከመቼ ስንት አመት ከጥንት ከጧቱ ተዋውቀው ስንት ነገር አሳልፈው አግብተው ተዋልደው እዚህ የደረሱ ሰዎች ናቸው። ትናንትና መታ ግን በማታውቀው ነገር ስለና አብርሃምና ስለና ሩታ ብታወራ አልቀበላትም። ለምን የነሱን ሂስትሪ አመጣጣቸውን አታውቅም። ከየት ተነስተው የት እንደደረሱ አታውቅም ማርታ ማለት ነው። በሰማችውና በምታየው ነገር ብቻ መታ መናገር አትችልም። በቃ እንደኔ አስተሳሰብ ማለት ነው መናገር አትችልም። ምክንያቱም ትናንትና ይገባች ዘው ብላ የመጣች ሰው ናት ሄርሜላ እንዴ የሷና ሀል እንኳን ሄርሜላ ደፍራ እንኳን እንደዛ አትናገርም። ያቺ ግን ልክ በቃ በጣም ብዙ አመት ከነሱ የነሱ ነገር የነሱ ታሪክ እንደሚያክሰው መነሻና መድረሻቸውን እንደሚያክሰው ሆና ነው ማርታ የምታወራው። እና እኔ የማርታን ሀሳብ አልደግፈውም። ሲጀመር ደግሞ ምንድነው እዛ ጋር ምን አሉ እኔ አላቅም ያልች ሄርሜላ ሶስታችን ተነጋግረን የመጣንበት ነገር ነው። እዛ በዛ ታጋፍጣታለች። እንደዚህ አይነት ነገር አለ እንዴ? እኔ ይሄ ነገር ማለት እሺ ሶስታቸውን ተነጋገሩ ያሉት ምንድነው?
ስለ ሩታ መምጣት ነው። እሺ እንደዛም ብለን እናስብ ነው። እሺ ሩታ እንትናም ታውቃለች እንበል ለምሳሌ ሄርሜላም ታውቃለች እና ማርታም ታውቃለች፣ አቤልም ያውቃል አይደል? እሺ ሶስቱም ያውቃሉ። ሩታን ጠርተዋታል። በሩታ ፊት ያን ነገር መጠየቋ ምን መጥፎ ነገር አለው? ሄርሜላን እኮ አላልኩም ማርታን ነው እንጂ እኮ አይደለም ማርታ ነው ሄርሜላ አላውቅም ባለች አረምቲ እኮ እሺ ሄርሜላ ዋሸች እንበል ግን ሄርሜላ እዛ ጋር ዋሸችም አልዋሸችም እዛ ጋር እያደረገች ያለችው ነገር እሷም ሰላሟን ለማግኘት ነው። ራስሽም ተናግረሻል ትናንትና። አንቺም ቀስ ብለሽ ማሰብ ያለብሽ ነገር አስቢ ብለሽ ብዙ ነገር መክረሻታል አይደል እንዴ ለሄርሜላ ማለት ነው። ሄርሜላም የራሷን ነገር አቋሟን ማየት ስለፈለገች ነው እንደዛ ያለችው እንጂ ሌላ ነገር አሰባ አይደለም። ስሜት ካለ እኔ ካንተ ጋር መኖር ፈልጋለሁ፣ ግን ስሜትን እዚህ ጋር ንገረኝ አለችው። ይሄው ሩታ ማለችበት አይደለም ሩታ ማለችበት ስሜት ንገረኝ አይደለ? በቃ ከዚህ በላይ ምን የሚያጨቃጨቅ ካንተ ጋር አልፈልግም። በቃ እሷ ስሜትን ንገረኝ አለችው። እሱ ደግሞ በቃ ስሜቱን አውጥቶ መናገር አልፈልግም። ስለዚህ በተዘዋዋሪ ለሷ ምንም ስሜት የለውም ማለት ነው። በቃ የለውም። ለምን የለኝም ለምን አላለም? ዝም አለም እንዴ? እሺ አንቺ እንደዛ ነው የምታስቢው? እኔ በቃ እንደዛ ነው የማስበው። በእናትህ አንተ ደግሞ የሆነ ግትር ያለ የፖሊስ ነው ይሄ የፖሊስ ጥያቄ ወንድሙ ግትር ያለ ነገር አይደለም። እኔ ትክክለኛ ነገር እኮ ነው የጠየኩሻለሁ። በቃ ተናገርሽ እንዴ አንተ በሰው ልብ ውስጥ ልታምኑ አልፈለጋችሁም። አንቺም ሜዳ እሱ ችግር የለውም። ያልሆነ ነገር አትናገር። ስማ ልንገር የሆነ በቃ ያንተ ያለማመን ችግር አለበት በጣም ማለት ነው። በጣም ያለማመን ችግር አለበት። ስለዚህ ምኑ ነው ያለማመን ችግር? በቃ ይኸውልህ እንዲህ ሲነገር የሆነ አንተ እንደዚህ ወጣት አይደል እንዴ የሆነ ወተት ነጭ ነው ለምን ወረቀትና ደብተር ይዛችሁ አስረዱኝ አይነት ነገር አትበል። እንደዚህ አይነት በሁለቱም ሳይድሽ ለምንሽ አታስቢም? አንቺ በእንደዚህ አይነት እኔ በጣም ነው አይፈልጋትም ብለሽ ወይ እንደሚፈልጋትም ብለሽ ለምን ነው የማታስቢው? አንተ አስተሳሰብ ሰው እንደሚያስብ አይደለም። እኔ ራሴ እንደማስበው ነው በቃ ያሰብኩት። ከዚህ በላይ እኔ እናንተ መጨቃጨቅ አልፈልግም። በቃ ከዚህ በላይ መጨቃጨቅ አንችልም። በቃ ሰላም። እኔ ምንድነው እሱ እየነገርኩህ አልተረዳኸኝ፣ እየነገርኩህ አልሰማኸኝ፣ ምንም አደረጋችን ቻው ማለት ቤተሰቦቻችን ልንገራችሁ አይደል የመጨረሻ እኔ እውነታውን ማለት ነው። አብርሃም ሩታን ሄርሜላ ነው የሚያፈራት። ሩታን ጭራሽ ነው የማይፈልጋት። ግን እዱም ሆነች ሜላት ለምን ይሄን ነገር ማመን እንዳልፈለጉ ለምን እንደሚደባብቁት አላውቅም። እኔ ሳስበው ለሷም ለሩታ ራሱ የሚያስቡ የሚጨነቁ አይመስለኝም ስለ እውነት ማለት ነው። አላውቅም የሚፈጠረው ነገር እናንተ ያላችሁ። እኔ ብዬ ማስበው ይሄንን ነው። ምናልባት ካጠፋው በጣም ይቅርታ ነው የምላችሁ። ካጠፋው ማለት ነው ምናልባት ወይ ሳላውቅ ያስቀየምኳችሁና ሰዎች ካላችሁ በጣም ይቅርታ። በሌላ ነገር እንገናኛለን። የሆነ እውነት መምጣቱ አይቀርም። የዛን ሰዓት ትንሹ ትክክል ነው ብላችሁ ማውራታችሁ አይቀርም። ስለነበረን ቆይታ በጣም ከልቤ ነው የማመሰግነው። በያላችሁ በሰላምና ፍቅር ይብዛላችሁ። እወዳችኋለሁ። ሰላም ሁኑልኝ።